ማርያም ያምህረት የምሳ እንግዶ ተደርጎልን ዛሬ እዚሁ ከምዕራብ ትግራይ የተፈናቀሉ ሰዎች እዚሁ የምንኖረው የታሳብ ተደርጎ ዛሬ የምሳ እንግዶ ተደርጎልን በርከት ያሉ አባወራዎች ያሉበት እዚህ አካባቢ የምንኖረው አብረን አምሐርኛ ይተናገር አምሐርኛ ስለተሰማ ዛሬ እዚህ የተሰበሰብነው ጸዳለ ማርያም የምትባል እህታችን ለልደቴ የሚሆን ብር ዝም ብዬ ከማጠፋ ወገኖቼ አንድ ጊዜ ምሳ ልጋብዝ ብላ እዚህ መተን ምሳ እንድንጋብዛችሁ እሷ ናት ያዘጋጀችውና Happy birthday ሰላም ጤና ይስጥልኝ። እንዴት አላችሁ? ውድ የመልካም ሰው ቲዩብ ቤተሰቦች በያላችሁበት የምድር ጫፍ ሰላም ለእናንተ ይሁን። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ በቀጥታ ከኢትዮጵያ መቀሌ የተገኘ ቪዲዮ ይዤላችሁ ወደ እናንተ መጥቻለሁ። እንደምታውቁት እንግዲህ መልካም ሰው ቲዩብ እግዚአብሔር በረዳን መጠን ለተቸገሩ ለመድረስ ነው እየሰራን ያለነው። ስለዚህ ዛሬ አንድ እህታችን የኮሌጅ ተማሪ ነች። ከትምህርቷ ባሻገር ፓርት ታይም ትሰራለች እና ለልደቴ እባክሽን ለወገኖቼ አድርሽልኝ ብላ የሰጠችኝን ገንዘብ መቀሌ ላይ በስደት ለሚገኙ በረሃብ በጥም ላሉ ወገኖቻችን እንዲደርስ አድርገናል። እህታችን በደስታ ከምትሰራው ቀንሳ ለወገኖቿ እንዲደርስ ያደረገችውን ገንዘብ እኛ ማድረሰን ምርቃቷን በረከቷን ይዘን መጠናል በዚህ ቪዲዮ። እናንተ ወላጆች እንግዲህ ልጆቻችሁን እንደዚህ አይነት በረከት እንዲያገኙ ሁላችሁም መስጠትን አስተምሯቸው። አሁን እንግዲህ እንደምታውቁት ጊዜው ሲዝኑ የግራጁዌሽን ነው። ስለዚህ ለግራጁዌሽን በጣም የተራዘመ የረቀቀ የበዛ ፕሮግራም ከማድረግ ይልቅ ለነዚህ ለተራቡት ለህፃናቶች፣ ለአዛውንቶች፣ ለአሮጊቶች እንድንደርስ የሚል መልእክት አስተላልፋለሁ። ሁላችሁም እንግዲህ በዚህ ስልክ ቁጥር ልጆቻችሁ እንዲደውሉ እንዲባረኩ እንድታደርጉ ጥሪን አስተላልፋለሁ ማለት ነው። እንግዲህ ሀገራችን እንደምታውቁት በችግር በረሃብ በአራቱም አቅጣጫ ያሉ ህዝቦች ናቸው። መልካም ሰው ቲዩብ ቋንቋ፣ ዘር፣ ሃይማኖት አይለይም። ሰው ለተባለው ሁሉ በቻለው መጠን እንዲደርስ እየሰራን እንገኛለን። የወደቁ ሰዎችን እናንሳላችኋለሁ። እህታችን እንደዚህ በረከት እኛም እንድንባረክ እድሉን ስላመቻቸሽ እናመሰግናለን። መልካም ልደት፣ ዘመንሽ ሁሉ ይባረክ እላለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እንደሰገናለሁ። ناتنا زمن جورنا وقاري كل عالم كابل ما ذكرنا كثيرا نتوعد يكون كل جزء بسلام عيلنا لخين تأمي لخين جاهر أملاك نزوخم بيجي مسالون جاهر مولد الناس أجان خلنا فؤاد يكون جاهر أملاك لخين يذكر الصوت لان كحيدي لعبوا معي حرت كان كله أدلا يزلنا جاهر نعم تفلونا كفر عديقون أولون القدوس كإنك صوت أن نمر بتهم سلام تمسنا كفر عديقون تصور هذو بحل تراي كل عالم أني ولا أونس بالسماء أو تكمل السماء كما وبمد سيساينا تلتنا حابنا يوم هدق لنا حابسانا وجيجاينا كمانناني مدي لزع بس لنا يتابعنا اغزيو استمنسو الله دننا وبعلنا من كل كوي اسم زياك يتي من قست عيل وسبعات لعالم عالم بسلام ቅዱስ ገብርኤል መልአክ ወግዚት የማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን።
ይህን ፕሮግራም ያዘጋጀችው እህታችን እንደነገረችን ከሆነ ከምዕራብ ትግራይ ከወልቃይት ከሁመራና እንዲሁም ከተለያየ ቦታ ተሰደው መቀሌ እንደሚገኙ ነው የገለጸችልኝ። እነዚህ የምታዩቸው ሰዎች እንግዲህ በጣም ሚሊዮነር የነበሩ ሀብታሞች የነበሩ ጥሩ ስራ የሚሰሩ የነበሩ እንግዳ ተቀባይ የነበሩ እንደሆኑም ገልጻልኛለች። አሁን ግን ይሄው ሰዓን ይዘው እየለመኑ ይገኛሉ ብላ እጅግ በጣም ልቧ ተሰብሮ እንደውም ፊቴን ላለማሳየት እንጂ ዞር ብዬ አልቅሻለሁ ብላ ነው የገለጸችልኝ። በጣም ያሳዝናል። የተወደዳችሁ ይህ ኦንሊ መቀሌ ብቻ ሳይሆን በመላው ሀገሪቱ ላይ ያለ ችግር እንደሆነ ሁላችንም እናውቀዋለን። በተለይ የአካባቢው ተወላጆች የሆናችሁ እባካችሁ በተቻላችሁ እጃችሁን ዘርጉ። በዚህ ስልክ ቁጥር ደውሉልኝ። እህታችንም እንድታገኙት አግዛችኋለሁ። ይሄ በጣም ከ500 በላይ ያለበት ቦታ ነው። ነገር ግን ደግሞ በጣም ትልቅ ደግሞ እንደዚሁ ስደተኞች ያሉበት ቦታም እንዳሉ ገልጻልኛለች። ስለዚህ ሁላችሁም ዛሬ በመቀሌ ላይ ይሄንን በረከት እንዲደርስ አድርገናል። በሚቀጥለው ደግሞ በተለያየ ቦታ በሀገሪቱ በተለያዩ ቦታዎች የቻልነውን እናደርጋለን። እናንተ ደውሉልን። እንዳልኳችሁ የልጆቻችሁን ግራጁዌሽን፣ ልደት፣ የተለያየ ፕሮግራም ሲኖራችሁ እንደው እዚህ ከምናጠፋ ትንሽም ሆኖ እዛ ሲሄድ ይበረከታልና ሁላችሁም በረከቱ እንዲደርሳችሁ እባካችሁ እጃችሁን ዘርጉላለሁ። አመሰግናለሁ። ከምዕራብ ትግራይ ወልቃይት ሁመራ ምናምን ተሰደው እዚህ መቀሌ የሚኖሩት ያሳዝናሉ በጣም። እነዚህ በጣም ሚሊዮነሮች የነበሩ ናቸው። እነዚህ ሀብታሞች ጦር የሚሰሩ ምናምን የነበሩ አሁን ሳህን ይዘው ሰልፍ ሲይዙ አያሳዝኑም? ያሳዝናሉ። በጣም ነው የሚያሳዝኑት። በየቦታው እንደዚህ ያለ ግን ምርቅ ነው ያደረጓቸው። በጣም ደስ ብሏቸው በቃ ደስ የሚል ጊዜ እኛም አመሰግነናል በጣም። የተወደዳችሁ እንግዲህ መልካም ሰው ቲዩብ ይሄ መጀመሪያችን አይደለም። በተቻለን መጠን በተለያዩ የሀገራችን ቦታዎች እየተገኘን ለበጎ አድራጎት ስራ እየተገኘን እንገኛለን። በጎንደር የሚገኝ መና አረጋውያንና የአእምሮ ሕክምና መርጃ ማዕከል እንደዚሁ የልጆቻችን ልደት እዛ እንዲባረኩ አድርገናል። እንደዚሁ የካ ሚካኤል ደግሞ ተገኝተን ደግሞ እንደዚሁ የአብነት ተማሪዎችም እንደዚሁ የተቸገሩ ሰዎችንም ለማገዝ ሞክረናል። በተደጋጋሚ የሚካኤል ማህበርተኞች በተለያዩ ምክንያቶች እንደዚሁ ሻወር የጎዳና ላይ ሻወር ደግሞ በወንድማችን አስማረ በኩል የሚመራውን ድርጅት ደግሞ እንደዚሁ በተለያየ ምክንያት እያገዝን እንገኛለን። ዛሬ ደግሞ ይሄው መቀሌ ላይ ተገኝተናል ማለት ነው። ይላል ዛሬ አጸደ ማርያም የምሳ እንግዶት ተደርጎልን ዛሬ እዚሁ ከምዕራብ ትግራይ የተፈናቀሉ ሰዎች እዚሁ የምንኖረው ይሄ ታሳብ ተደርጎ ዛሬ የምሳ እንግዶት ተደርጎልን በርከት ያሉ አባወራዎች ያሉንበት እዚህ አካባቢ የምንኖረው አብረን ለተደረገልን የምሳ እንግዶት ከልብ ነው የምናመሰግነው ስለ እውነት። ሌላው እንደዚሁ ማለት እኛ አዳዲስ ሳይሆን የነበሩ ተላልቆች በሽማግሌ የሸመገሉ አባቶች አሉን፣ አካል ጉዳተኞችም አሉ፣ እርጉዞችም አሉ፣ የሚያጠቡም አሉ። ስለዚህ ይህ ታሳቢ ተደርጎ ሌላ ያልሰሙ እንዲሰሙ እንድታሰምልንና እንዳንቺው ሌላው የእግዚአብሔር ትክክለኛው እሱን ህጉን ያዝዘው የሚያደርጉ እንድታገኝልንና ቀጣይ እንደዚህ እንድታገዝ ነው በአክብሮት የምንጠይቅሽ። እግዚአብሔር ይስጥልን። እንደተደረገልን እናሰምረው በስተረፈደለው ባለ ወልያ ከዛ ይቆል ነገር
አምሐርኛ ይክናገር አምሐርኛ ስለተሰማ ዛሬ እዚህ የተሰበሰብነው ጸዳለ ማርያም የምትባል እህታችን ለልደቴ የሚሆን ብር ዝም ብዬ ከማጠፋ ወገኖቼ አንድ ጊዜ ምሳ ልጋብዝ ብላ እዚህ መተን ምሳ እንድንጋብዛችሁ እሷ ናት ያዘጋጀችውና ለጸዳለ ማርያም በርዝዴዋን እናከብርላት ተሰብስበናል። እንኳን ተወለድሽ እያለች ነው። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ አሜን አሜን አሜን። ከዚህ አንዴ ንግስቴ መርቃ ጸዳለ ማርያም ትበሃል መርቃ በላ ጸዳለ ማርያም ዕድመ ጥዕና ይሃብኺ አሜን ተፈትየ አሜን ሓሳብ ልብኺ ይምላእኺ አሜን ተረጽየ ለምለም አሜን ተነብየ ዓለም ይኹን አሜን ለሃብኺ ንበሪ አሜን ለብላዕኺ ንበሪ ለቀዋኺ ንበሪ አሜን ለተሰብኺ ዓለም ንብረት ነብሪ አሜን እሺ አሜን ولا بمحرنيا ولا تقريا الشكر آمين 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 برهانا روحكم زجوركم كلكم من أجمعين آمين لكم تحبوا آمين آمين ጸዳለ ማርያም ለዛሬ ያደረገሽው የምሳ እንግዶት በጣም ደስ ብሎናል። እኛ የበላነው ለእግዚአብሔር ምስክር ነው፣ መታወቂያ ነው። ህንፃ የሰማይ ህንፃ ነው የተሰራው ዛሬ። እኛ ብንበላ ለ4 ሰዓት ብቻ ነው የሚያገለግለው። እሷ ግን ለሷ የሚሆነው ስንቅ ግን ለዘላለም ስንቅ ለዘላለም ህንፃ ስለሆነ እግዚአብሔር ብርሃን ይስጣት ለዘላለም። የትውልድ ትውልድ እግዚአብሔር አምላክ ሁላቸው የእግዚአብሔር ስራ እንዲሰሩ ፈቃዱ ይሁን። አሜን። አጸደ ማርያም እንዳንቺ ያሉ ሰዎችን ጸዳለ ማርያም እንዳንቺ ያሉ ሰዎችን በእናንተ አሰባሰባችሁ እንደዚህ ሰው የተራበ የተቸገረ ሰው አስባችሁ የምትሰሩበት በጎ ስራ ለእግዚአብሔር ነው፣ ለእናንተ ነው። ትልቅ መታወቂያ ነው፣ ትልቅ ህንፃ ነው፣ ማይፈርስ ህንፃ ስለሆነ እግዚአብሔር ይስጥልን። ልጆቹ ምሳ በልተዋል፣ አረጆቹ በልተዋል፣ የታመሙ ሁሉ አሉን። እንግዲህ ቀጣይ የሚሆነው ነገር እኛ ደግሞ ትክክል ነው። እንጀራ ተበልቶ ያልቃል። ብር ሲመጣ ደግሞ የመድኃኒት የሚፈልጉ ሰዎች አሉ። የታደረ በሽታ አላቸው፣ ብዙ አካል ጎደላሉ፣ ብዙ ነገር ያስፈልጋል። ብር ለብዙ ነን የሚተናገረው። እንጀራ ግን አንድ የተራበ በልቶ ለጊዜው ነው የሚሆነውና ብር ቢሆን ቆንጆ ነው። እንግዲህ እኛ ከዚህ ሆነን በትንሽ ነው እኛ የምንጠገነው። ለምን ብዙ አይተን ብዙ ያጣነ ነውና በእናንተ ትንሽ የመጣ ለኛ ብዙ ስለሆነ እግዚአብሔር ይስጣችሁ። ዛሬ ደርሶብናል፣ ለቀጣይ ደግሞ ተስፋ አለን። እግዚአብሔር ይስጥልን። አሜን 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 አሜን። የተናገርሽው ቀለም የረገጥሽው ለምለም ያርግሽ ልጄ። ክፉ አያሳሽ፣ ክፉ አይንካሽ፣ በሽታ አይንካሽ። ስለዚህ እላለሁ ብዙ ታማሚ በሽታ ያደርኩን ሰዎች አለን። እንደገና ከቤታችን ከቤታችን ወጥተን ለዚህ ለተዳረግነው ሰዎች ለዛሬው ቀን ያስደስት ትልቅ ደስታ ይስጥሽ፣ ጤና ይስጥሽ። አሜን። እንኳን ተወለድሽ፣ እንኳን ተወለድሽ፣ እንኳን ለዚህ ያበቃሽ። አሜን አሜን። ትዩ ሀቢብ ጸዳለ ማርያም እንኳን ተወለድሽ። መጀመሪያ ምንም ሳታውቂን በአድማስ በኩል የተላከልን ብር የተቸገሩ ሰዎች እንዲበሉ ስለፈቀድሽ በልደትሽ ቀን እግዚአብሔር አምላክ ላንቺም
በረከት ይስጥሽ፣ እድሜ ይስጥሽ፣ ጤና ይስጥሽ። አሜን። የጎደለውን ይሙላልሽ፣ ያሰብሽውን ያሳካልሽ። መድኃኔዓለም ካንቺ ጋር ይሁን። ካንተ ወለድሽ ለማለት ፈልጋለሁ። በእንግዶችሽም እነሱም መርቀዋል። እናመሰግናለን። እንኳን ተወለድሽ። አሜን 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 አሜን። ሰላም አሉ በሰላም ይጋኔና የኬኩ ደግሞ እየተሰጠ ነው እዚህ فتحوا የተወደዳችሁ ይህንን ቪዲዮ የምትከታተሉ ሁላችሁም እንግዲህ እዚህ ቦታ ላይ እናቶቻችን አባቶቻችን እንደምታዩቸው ምርቃታቸውን ሲያደርሱ ማናቸው ይህንን ገንዘብ የላኩልን ያገዙን ሰዎች ከየት ናቸው ትውልዳቸው የት ነው ብለው አልጠየቁም። ዘራቸው ምንድነው ቋንቋቸው ምንድነው ብለው አልጠየቁም። እንደዚሁ ልጃችን እያሉ ነበር ከልባቸው እየመረቁ የነበረው። ስለዚህ እኛ የምናቃት የሀገራችን ኢትዮጵያ ህዝቦቿም እነዚህ ናቸውና እኛም እንግዲህ ዘር ጎሳ ቋንቋ ያለን እርስ በርስ ከምንጣላላ ጥላቻ ለልጆቻችን ለትውልድ ከምናወርስ እባካችሁ ሁላችንም እነዚህ እናቶች እነዚህ አባቶች ህፃናቶች ምንም ፈልገው ባልተወለዱበት መርጠው ባልተፈጠሩበት እባካችሁ ጥላቻን ሳናወርስ የቻልነውን እንድናደርግላቸው ከልቤ ጠይቃለሁ። በተለይ የአካባቢው ተወላጆች በሁሉም አቅጣጫ ትውልዳችሁን ሰፈራችሁን ቤተሰቦቻችሁን አትርሱ። እውነት ነው ወይ ብላችሁ መጠየቅ ያለባችሁ እዛው ያሉትን ቤተሰቦቻችሁ ብትጠይቋቸው ጎረቤቶች በዚህ ሰዓት የሚበሉት ያጡ ወጣው መለመን የፈሩ ብዙ እናቶች ብዙ የሚያለቅሱ ብዙ የተራቡ እንዳሉ እንሰማለን እንረዳለን። ስለዚህ በዘላይ በዚህ ቴክኖሎጂው ሰጧችሁ እድሉ ያላችሁ ለሌላ ለመጥፎ ነገር ለጥላቻ በዘር ለመጠላላት ለመሰዳደብ ከምንጠቀምበት እንደዚሁ ለበጎ አድራጎት እየተጠቀምን ወዳጆቻችን ጎረቤቶቻችን በአጠቃላይ ሰው የተባሉትን ሁሉ እንድናግዝ ጥሬን አስተላልፋለሁ። በመጨረሻም እንግዲህ ብዙ ምርቃት አይታችኋል። እናቶች አባቶች ሲመርቁ አይታችኋል። አንድ አባት የተናገሩትን መልእክት እና ንግግር ነግሬያችሁ ፕሮግራሜን እጨርሻለሁ። እኛ ዛሬ የበላነው ለእግዚአብሔር ምስክር ነው። የሰማይ ህንጻ ተሰራ። እኛ ብንበላ ለ4 ሰዓት ወይም ትንሽ ሰዓት ቢቆይ ነው። ነገር ግን እቺ ልጃችን ከዛ በላይ ለዘላለም የሚሆን ስንቋን ዛሬ አግኝታለች ብለው ደስ የሚል ንግግር አድርገዋል። እውነት ነው። ለልጆቻችን ለሌላ ነገር ብዙ የማይረባ ነገር ገንዘባቸውን እንዳያጠፉ እንደዚህ እንዲባረኩ ደግሜ ላችኋለሁ። ልጆቻችሁን መስጠትን አስተምሯቸው። አመሰግናለሁ። እኔ መልካም ሰው ነኝ ሁል ጊዜ መልካም ሁኑ መልካም ስትሆኑ ልጄ ሆይ ሰው ሁን የሚለውን ቃል ፈጸማችሁ ማለት ነው።